ክብር ለኢየሱስ ይሁን። ፈጽሞ የሚሰሙ ፈጽሞ የሚማሩ ፈጽሞ የሚከተሉ ሰዎች ደብል ፖርሽን አኖይንቲንግ ውስጥ ይገባሉ። እስቲ በሉ ፈጽሞ መማር በሉ እስቲ። ሃሌሉያ ክብር ለናዝሬቱ ኢየሱስ ይሁን። እግዚአብሔር ከባረከ ወይም አንድ ሰው ለእግዚአብሔር በኃይል ኢንቨስት ማድረግ ከጀመረ አንድ በመንግስቱ ውስጥ ያየው ስራ አለ። እግዚአብሔር በመንግስቱ ውስጥ ምንም ነገር ሳያይ አንድ ሰው ላይ ኢንቨስት አያደርግም። በተለይ በአማኞች ላይ አማኞች ህይወት ላይ እግዚአብሔር በተለይ ኢንቨስት ማድረግ ማከናወን ከጀመረ ዓላማው አንድ ነው፣ የእግዚአብሔር መንግስት። እስቲ የእግዚአብሔር መንግስት በሉስ። ጴንጤ ልክ በገንዘብ መባረክ ከጀመረ ቢዚ ነኝ ማለት ነው የሚጀምረው። ለዚህ ነው አብዛኛው ክርስቲያኖች በችግር ተፈተነናል፣ ነገር ግን በሀብት አልተፈተንም። አብዛኛው ክርስቲያን በሙላት ኢትዮጵያ ውስጥ በተለይ በሙላት አልተፈተንም። ገና ትንሽዬ ስትመጣ ነው በቃ ለእግዚአብሔር ቤት ጊዜ ማይኖረን። አንዳንድ ቦታ ላይ በቃ ክርስትና ውስጥ እያሉ በሀብት በደንብ ነው እግዚአብሔር ያጥለቀለቃቸው እና ቁጥር አንድ ቸርች ደግሞ ሲገኙና የእግዚአብሔር መንግስት ላይ ኢንቮልቭ ሲሳተፉ እናያለን። ኢትዮጵያ ውስጥ ግን ይሄ ትንሽ በጣም ከመቶ በጣም ጥቂት ፐርሰንት ነው እግዚአብሔር ባርኳቸው እግዚአብሔር ቤት የሚገኙ ለእግዚአብሔር ቤት መገኘትን ብቻ ሳይሆን ለእግዚአብሔር ቤት መስጠት የሚችሉ። ብዙ ጊዜ ልክ እግዚአብሔር በችግሩ ሰሞን በቅንነት የሚሰጡ ሰዎች ልክ ገንዘብ ወደ እነሱ መምጣት ሲጀምር ጭንቅላታቸው መጠየቅ ይጀምራል። የመጀመሪያው አስራት ግን አዲስ ኪዳናዊ ነው ማለት ይጀምራል። ለምን መሰላችሁ? አሁን 1 ሚሊዮን 10 ሚሊዮን ሰውየው የሚያገኝ ከሆነ የሚሰጠው ስንት ነው? 1 ሚሊዮን ነው። አሁን ብሩ የሚሰጠው እየጨመረ ሲመጣ ነው ጭንቅላቱ የሚጠይቀው እና ማይንዱ ይጠይቃል። ከዚህ በፊት እኮ በቅንነት ነው የሚሰጠው፣ ከዛ ጭንቅላቱ ይጠይቃል። ሁለተኛ አትሉ አረ ኢየሱስ ጌታ ምን ብሰጥ እኮ እንደዚህ ምን ሌቦች ጭንቅላቱ አሁን ያየ ሌላ ምክንያት ጀመረ። አሁን ምክንያቱ ስሙኝ ይሁዳ አሁን ይህን ያክል ገንዘብ የሚያወጣ ነገር ኢየሱስ እግር ላይ መስበር አግባብ ነው ሲል ለእግዚአብሔር መንግስት የቀና ነው ይመስላል። መጽሐፍ ቅዱስ ግን ያንን የልቡን ሐሳብ የሚያውቅ አምላክ ሲጽፍልን ሌባ ስለነበረ ነው አለ። ለካ የእግዚአብሔር ቤት ላይ የሚሰጥ ነገር የሚያንገበግበው ሰው ሁሉ ለእግዚአብሔር የቀና አይደለም፣ ሌባ ነው። አረ ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቤት ውስጥ ሰዎች ትልልቅ ገንዘብ ሲሰጡ ውስጣቸው የሚያንገበግባቸው የሚጠይቅ ምን ሆነሽ ነው ሞኝ ነሽ እንዴ የሚሉ ሰዎች መሰረታዊ የሌብነት መንፈስ ላቸው ላይ እነዚህ ሰዎችን ተው ቸርች ጓደኛ ባታረጓቸው ጥሩ ነው። ኪሳቸው ይገባሉ፣ ኪሳቸው ውስጥ ይገባሉ። አትጠራጠር፣ ኪስ ውስጥ ይገባል። እግዚአብሔርን ኪስ የገባ ሰው ያንተ ኪስ አይገባም ብለህ ካሰብክ አረ ኢየሱስ ጌታ ነው። እግዚአብሔርን ያልወደደ ሰው እኔን ይወደኛል ብለህ ካሰብክ ሞኝ ነህ። ሃሌሉያ። አንተ ምንም አልሆንክለትም፣ ኢየሱስ ግን ሞቶለታል። ለሞተለት አምላክ እጁ ለመስጠት ኢየሱስ ጌታ ነው። ሚያመው ሰውዬ ለአንተ በጎ ያደርጋል። ስለዚህ አንተ ስትለብስ ለአንተ ላይ ሰዎች ኢንቨስት እግዚአብሔር ስራ ላይ ኢንቨስት ያደርጉ በአገልጋዮች ላይ ኢንቨስት ሲያደርጉ የሚናደድ ሰው የእግዚአብሔር የቀና ነው ብላችሁ ከዛ ሰው ጎን ከቆማችሁ አብራችሁ ነው በድርቅ የምትመቱት። ምክንያቱም አጋንንት ነው እዚህ ሰው ላይ ያለው ክፉ የጨለማ የስርቆት መንፈስ። ጌታ ይባረክ። እስቲ አሜን በሉ። ጌታ ኢየሱስ ይባረክ። እስቲ በሉ እግዚአብሔር በሉ። ድገሙ። እኔን መባረክ የሚፈልገው በዓላማ ነው። ለእኔ የሚሰጠው በዓላማ ነው። ያለ ዓላማ በአንቺ ላይ በሉ ታጠገብ ያለው ሰው ምንም ነገር አያደርግም። እግዚአብሔር ፐርፐስ የሌለው ነገር እግዚአብሔር አይሰጥም። ለዚህ ነው በጣም ወይ ስንል ምንም ነገር ማያደርግልን። አንዳንዴ ጌታ ሆይ ስጠኝ የልጄ ጥያቄ ትዝ አለኝ። ክብር ለኢየሱስ ይሁን። ባባ ሰሞኑን ያመጣት አንድ እንትን አለችና የሆነ አይሆንም እለዋለሁ። እሺ ይለኛል። እሺ ብሎ በቃ ሊተው ነው ስል እሺ ስጠኝ፣ አይሆንም፣ እሺ ስጠኝ፣ አይፈታኝ፣ እሺ ስጠኝ፣ የፈለገውን እሺ ስጠኝ። እሺ ከተባለ እኮ አይሆንም ከተባለ እሺ ሲል በቃ ታዞ ሰምቶኛል ብለህ ነው። እሺ ስጠኝ፣ እሺ እንደዚህ እየመለሰው ያመጣዋል እንደገና።
ሃሌሉያ! የእግዚአብሔር ስም ለዘላለም ብሩክ ይሁን። ሲበሉ እግዚአብሔር በአንድ ሰው ላይ ሐሳቡን፣ በረከቱን፣ ሀብቱን ማፍሰስ ከጀመረ ቤቱን አይቶበታል፣ መንግስቱን አይቶበታል። ሃሌሉያ! ልባርካችሁ፣ አረ ልባርካችሁ። እግዚአብሔር መንግስቱን አይቶ ያፍስስባችሁ። እግዚአብሔር መንግስቱን አይቶ በእናንተ ላይ ያፍስስባችሁ። አንድ ያላወቃችሁትን ነገር ልንገራችሁ። እግዚአብሔር መንግስቱን ሀብት የመንግስቱን የኪንግደም ሪሶርስ የሚሰጣቸው ሰዎች አሉ። እነዚህ ማለት በጨለማ የተሰወረ ሀብት፣ የተደበቀ ሀብት፣ ለእስማኤል ያልተሰጠ ሀብት፣ እስማኤል የማያውቀው ሀብት፣ የቃል ኪዳኑ ሀብት። የቃል ኪዳኑ ሀብት የሚሰጠው የእግዚአብሔር መንግስት ኪንግደም ማይንድ ላላቸው ሰዎች ቀኝ እጆችን ብድግ አድርግና እንደዚህ በሉ፣ እግዚአብሔር በሉ ባካችሁ። ቃል ኪዳናዊ ሀብት የሚያፈሰው የኪንግደም አስተሳሰብ ላላቸው ነው። ከቃል ኪዳናዊ ሀብት እላያችሁ ላይ እንዲመጣ ከፈለጋችሁ ጭንቅላታችሁ ውስጥ የእግዚአብሔር መንግስት አስተሳሰብ ሙሉ ቀደም ብላችሁ ዝም ብላችሁ ስለ እግዚአብሔር መንግስት እውቀት፣ የእግዚአብሔር መንግስት ልብ እንዲኖራችሁ አጥኑ። አረ ኢየሱስ ጌታ። ከዚህ አንጻር ባርከኝ በሉት። ከዚህ አንጻር በሮችን ክፈት በሉት። ስለ አገልግሎት ባርከኝ በሉት። ስለ ወንጌል ባርከኝ በሉት። የዛን ጊዜ እግዚአብሔር ከብዙ ሰው የደበቀው የተደበቀ የተሰወረ አረ ኢየሱስ ጌታ ሀብት አሳልፎ ይሰጣቸዋል። አረ ኢየሱስ ጌታ ነው። ሲበሉ የእግዚአብሔር መንግስት ሀብት በሉስ። በመንፈስ መመራት ስለ መንፈስ ቅዱስ ሙላት፣ መንፈስ ቅዱስ ሙላት ምን ማለት እንደሆነ በመንፈስ መመራት ውስጥ ሙላት ሲናገር ምን ማለት እንደሆነ ከእግዚአብሔር ቃል አይተን የመንፈስ ቅዱስ ሙላት ፍቺውን በመተንተን የዛሬ ሳምንት የተወሰነ አይተናል። በመንፈስ መሞላት ማለት በመንፈስ ህልውና ኃይል ቁጥጥር ስር መዋል ወይም መገዛት ማለት ነው ብያቸዋለሁ። እስቲ ከኔ ጋር ይሄን ቃል በሉ። በመንፈስ መሞላት ማለት በመንፈስ ቅዱስ ህልውና ኃይል ቁጥጥር ስር መዋል ወይም መገዛት ማለት ነው። በመንፈስ ቅዱስ መሞላት ማለት ወድቆ መነሳት አይደለም፣ መንቀጥቀጥም አይደለም። አረ ኢየሱስ ጌታ ነው። ማልቀስም አይደለም። እደግመዋለሁ። የትኛውም ይኸውላችሁ መንፈስ ቅዱስ ሲነካ ያሳየነው ሪያክት እያንዳንዳችን ሪያክት የምናደርግበት መንገድ ተመሳሳይ አይደለም። አረ ኢየሱስ ጌታ ነው። ብዙ አይነት ለምን የነካን አንድ እውነት አለ። ግን የነካንን ነገር ለመግለጥ ወይም ደስታችን ለመግለጥ ያሳየንበት መንገድ ነው እንባችን፣ ለቅሷችን፣ መውደቅ፣ መነሳት። ምክንያቱም የእግዚአብሔር ኃይል ነው በሰውነታችን ውስጥ ሲያልፍ፣ በመንፈሳችን ውስጥ ሲያልፍ፣ ህይወታችንን ሲቆጣጠረው የተሰማን ነገር አለ። ሰው ሊወርቅ ይችላል ወይ? አይወርቅም። አልወጣኝ። ይኸውላችሁ አንድ ሰው ተሞላ ማለት በመንፈስ ቅዱስ ህልውናና ኃይል ቁጥጥር ውስጥ ሆነ ማለት ነው። በቁጥጥር ውስጥ ሆነ ማለት እግዚአብሔር እየመራው ነው ማለት ነው። ያልተቆጣጠረውን ሰው እንዴት ይመራዋል? ይኸውላችሁ አንድን ሰው ሁሉን ነገሩን ፎሎ የምታደርጉት አይምሯችሁን የዛን ሰው የትኛውም ካራክተር የትኛውም ነገር ሲቆጣጠራችሁ የሱን መንገድ መከተል ትጀምራላችሁ። የሆኑ ፌመስ ሰዎች አለባበሳቸው፣ ንግግራቸው፣ አቆራረጣቸው፣ የፀጉር ያለባበስ ስታይላቸው ሁሉ የተከተል ነው ተቆጣጥረውን። ሰው በሌላ አማርኛ እየመሩን ነው። በሌላ አማርኛ ማለት አንተ መኖር አቁመሃል። ሴትዮዋ አንተ ህይወት ውስጥ እየኖረች ነው። አንዲት ፌመስ ሴት አንቺ ኑሮ ውስጥ መኖር ይጀምራለች። ለምን? የራስሽ አቋም አለሽ፣ የራስሽ ደስታ አለሽ፣ የራስሽ ፍላጎት አለ፣ የራስሽ አቆራረጥ አለ፣ የራስሽ ስታይል ነበረ። እሷን ካየ ቀን ጀምሮ ስትቆጣጠር ግን የተውከው አንተ ውስጥ ከዛ ጊዜ ጀምሮ መኖር ጀምራል። አረ ኢየሱስ ጌታ። ሴትዮዋ አሜሪካ ታዋቂ አክተር ሊሆን ይችላል። ኢትዮጵያ ውስጥ ቀበሌ አንድ ውስጥ ግን የሆነ ሰው ላይ እየኖረች ነው። ይኸው ፎሎ ያረግሻት ነው፣ እየተከተልሻት ነው። ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠው ሃሌሉያ እርሱ ንጉሱ ኢየሱስ በኃይልና በመንፈስ ቅዱስ ኃይል ሲሞላ ወይም ሲቆጣጠር ኑሮህን አቆመ፣ ሐሳብህን አቆመ፣ እቅድህን አቆመ። እሱ ባንተ መኖር ጀምሯል ማለት ልክ እርሱ መኖር ባንተ ሲጀምር ስታይሉ ሁሉ ትከተላል፣ አደራረጉን ትከተላል፣ አካሄዱን ትከተላል፣
ራካቴሌ ባራዲያ መጽሐፍ ቅዱስ ሲናገር ፈለጉን ትቶልናል ይላል። ምን እንድንከተለው ፈለጢኩሰ ፓሊያር ያው አንተ አንድ ታዋቂ ሰው ሲቆጣጠር ስታይሉ ሁሉ አንተ ህይወት ውስጥ መምጣት ጀመር አይደል? በአቅም እንደሱ መኖር ጀመርክ። በአቅም እንደሱ አክት ማድረግ ጀመር። በአቅም ንግግር ሁሉ ወደሱ ሄደ። መንፈስ ቅዱስ ሲቆጣጠር ደግሞ የመስቀሉ ስራ በስጋህ ላይ፣ የትንሣኤው ኃይል በሰውነት ላይ፣ በቢዝነስ ላይ፣ በትዳር ላይ መገለጥ ይጀምራል። ከዛ ምን እንደሚሉ ታውቃላችሁ? ማን ነው የሚመስለው? ይሄ ሰውዬ ልክ እንደ ኢየሱስ ነው ይላል። ልክ እንደ ኢየሱስ ነው ይላል። ሐዋርያት መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ ሞላቸው። መንፈስ ቅዱስ ተቆጣጠራቸው። እርሱ ይመራቸው ጀመር። በሰማርያ ኢየሩሳሌም እስከ ምድር ዳርቻ በገቡበት ከተማ ሁሉ ኤፌሶን ሲገቡ ሰዎች ሲያያቸው እንዴ መምህሩን ገለለው አልነበር እንዴ? ተነሱ እንዴ? ያ ሰውዬ ተነሳ እንዴ? መጽሐፍ ቅዱስ በሐዋርያ ሥራ ላይ እንደዚህ አሉት፣ ልክ እንደ ኢየሱስ ናቸው ሲሉ እነዚህ ክርስቲያኖች ብሎ ስም ሰጧቸው። ለምን መሰላችሁ? አካሄዳቸው፣ አመላለሳቸው፣ ንግግራቸው ደግሞ ኢየሱስ በስጋ ስላለ ስለሚያውቁት አለባበሳቸው ጭምር ልክ ኢየሱስን ይመስላል። ሲያስተምሩ ወሬ ብቻ አይደሉም፣ ትምህርት በኃይል ይገልጣሉ። በሽተኞችን ይፈውሳሉ፣ ሙታንን ያስነሳሉ፣ እውራንን ያበራሉ። ሲያዩ ይህን ሰው የገለለው አልነበረም ወይ? አይ እሱ አይሞትም፣ እርሱ አይሞትም፣ እኔ ውስጥ እየኖረ ነው። እርሱ አልሞተም፣ አንቺ ውስጥ እየኖረ ነው። ለምን? ኢየሱስ ከሙታን ተነስቶ ወደ እግዚአብሔር ወደ አባቱ ቀኝ ሲሄድ እንዲህ ብሏል። ምን? እኔ ብሄድ ይሻላል። እኔ ካልሄድኩ እናንተ ውስጥ አልባዛም። በሌላ አማርኛ እኔ ካልሄድኩ አጽናኝ አይመጣም። አጽናኙ ሲመጣ እኔ አሁን ሰማርያ ብታገኙኝ ኢየሩሳሌም ማታገኙኝ እኔ ከመንፈስ ቅዱስ ከትንሣኤ በኋላ ግን አረ ኢየሱስ ጌታ እያንዳንዱ አማኝ ህይወት ውስጥ ገባለሁ። እያንዳንዱ አማኝ ኑሮ ስኖራለሁ። ይኸውላችሁ እኔን በእግዚአብሔር ውስጥ እግዚአብሔርን በእኔ ውስጥ የሚያኖረው ሆሊ ስፒሪት ነው። እስቲ በሉ እኔን በእግዚአብሔር ውስጥ እግዚአብሔርን በእኔ ውስጥ የሚያኖረው መንፈስ ቅዱስ ነው። ስለዚህ መሞላት ማለት በመንፈስ ቅዱስ ህልውናና ኃይል ቁጥጥር ውስጥ መዋል ማለት ነው። ወይም በሌላ አማርኛ ዳይቨርት ሲደረግ ታውቃላችሁ። ሩማ ሀዲያ ቦስ የኔ ስልክ ባለቤቴ ስልክ ውስጥ ዳይቨርት ቢደረግ የተደወለው የኔ ስልክ ነው። ሚጮው እሷ ስልክ ውስጥ ይኸውላችሁ የተደወለው ወደ እኔ ስልክ ነው። የሚጮው ግን እሷ ስልክ ውስጥ። ወዳጆች አሁን ሰማይ ለምድር ሲደውል በእኔ በኩል ነው የሚጮው። ሰማይ ጤንነት፣ ሰማይ ፈውስ፣ ሰማይ ረፍት፣ ሰማይ ባለጠግነትን በነገራችን ላይ ሲደውል ወደ ምድር ሲልክ በእኔ በኩል ይጮሃል። ይሄ የመንፈስ ቅዱስ ቁጥጥር ውስጥ መዋል ማለት እግዚአብሔር ማይንድ የእግዚአብሔር አስተሳሰብና የእግዚአብሔር አይምሮት ባንተ ውስጥ ሲሞላ ማለት በጌታ በኢየሱስም ይሙላባችሁ። ለዚህ ነው ጳውሎስ ሲናገር መንፈስ ይሙላባችሁ እንጂ በወይን ጠጅ ይህ ምንድነው ማባከን? በመንፈስ ቅዱስ ስትሞሉና በወይን ጠጅ የተሞላ ሰው ወይም የሰከረ ሰው ብዬ የዛሬ ሳምንት ነግሬያቸዋል። ተመሳሳዩ ነገር ምንድነው? ወይን ጠጅም አይምሮን ነው የሚቆጣጠረው። ይሄ ብሬኑን ነው፣ ይሄ ጭንቅላትን ይቆጣጠረው። ከዛ አስተሳሰብ ነው በነገራችን ላይ ሲያዝ እንዲህ የምትለው ለካ ቀጥ ብለህ የምትሄደው ጭንቅላት ነው ስነ ስርዓቱ ስለሚሰራ ገብቷቸዋል። ጤናማ አካላዊ እድገት ጤናማ አስተሳሰብ ነው በነገራችን ላይ እያንዳንዱ በሽታ ምንጩ ቅጠል ሳር ምናምን ዛፍ አይደለም፣ ማይንድ ነው። ተመልከቱ። አንድ ጊዜ አንድ ሴት እንቁራሪት ሆዴ ውስጥ አለ አለች። ሐኪም ቤት ቤተሰብ ሁሉ ወሰዷት። የለብሽም ብሎ መረመሩና የለብሽም አሏት። አሁንም አለብኝ ብላ ታለቅሳለች። ከዛ ምን ተማከሩ? ማደንዘዣ መሰካት። ከዛስ ትንሽዬ ዝም ብለ ጫር እናርግና ጤነኛ እንቁራሪት እናሳያት ተባባሉ። ከዛ ማደንዘዣ ሰኩ። ሰርጀሪ እንትን አላረጓትም፣ ግን ዝም ብሎ ጫር አረጓትና ጤነኛ እንቁራሪት በሳን አምጥተው ይሄው አወጣ ነው አሉ። ከዛ ቀን ጀምሮ ተሻላት። በተለይ ደግሞ ውድ ሐኪም ቤት ከሄድ ይሻላል። ለዚህ ነው ብዙ ቦታ ላይ ገንዘብ ሰው ሲከፍል የሚሻለው። እደግመዋለሁ፣ እውነት እኮ ነው። ጌስት ሃውስ ብዙ ገንዘብ ከፍላችሁ ስትወጡ ስገቡ
ለምን የሆነ ነገር የተለየ ነገር እንደሆነ አክት እንደምታረግ ታውቃለህ? ገንዘብ ስላወጣ። ማይንድ እዚህ አንድ ደህና ውዳ ከቤት ነው የሄድኩት እና እዛ ተወግቻል ይሻላል። አስተሳሰብ ነው ጫውተው። አይምሮ ላይ ነው ድራማ የተሰራው። አንዳንድ ሰዎችን ያቸው እኔ አይታያችሁም እናንተ ይላል ሰይጣን እዚህ ጭንቅላት ላይ አበላሽቶ። ልክ ጭንቅላት ከተዛባ ምንም መክራችሁ አትለውጡትም። ገቡ ወይኔ ገቡ ሚሉቶች አሉ፣ ወንዶች አሉ። ምንድነው የገባው? ኧረ ለኛ ምንም አይታያችሁም ለእናንተ ገቡ ወጡ ይላል። እዚህ ውስጥ ነው ጭንቅላቱን አዛብቶ ሰይጣን ማህበረሰብ ሲገባ ሲወጣ ያሳየዋል። እግዚአብሔር ማይንድን ሲቆጣጠር ደግሞ እግዚአብሔር አስተሳሰብን ሲቆጣጠር እግዚአብሔር ልብህን ሲቆጣጠር በጌታ በኢየሱስም በስፍራ ሁሉ ድል ማድረግ ትጀምራለሽ። እኔ እናንተም በሆን ከኔ ጋር አንድ ላይ እንጮሃለን። እግዚአብሔር ሆይ አእምሮዬን ተቆጣጠር በሉት። በጌታ በኢየሱስም አእምሮዬን ተቆጣጠር በሉት። ሃሌሉያ ሰይ አሜን። ስለዚህ በመንፈስ ቅዱስ መሞላት ማለት በቁጥጥር ውስጥ መዋል ማለት ነው፣ ወይም ሃንግ መደረግ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሌባ አለ እየሰረቀ ሳለ ካልተያዘ ሰላም ነው፣ ከተያዘ ግን ይላል መጽሐፍ ቅዱስ 7 እጥፍ ይመልሳል። ለምን? ሌባ ከተያዘ በኋላ የሱ ፍላጎት አይደለም የሚያደርገው፣ የፖሊስ ፍላጎት ነው ላይ የሚያርፈው። ወዳጆቼ እናንተን ሃንግ ያደረገ አካል ነው የሚሰለጥንባችሁ። ሃንግ ያርጋችሁ። ጋማህን ያዝል ዛሬ መንፈስ ቅዱስ የቢዝነስ አቅጣጫህን፣ የፋይናንስ አቅጣጫህን ሱባሊያ ኮቫራዳ የአገልግሎት አቅጣጫህን ዛራ ሙላ ይመሉት እስቲ። ይኸውላችሁ ሙላት ምን ማለት እንደሆነ በትክክል ሲገባን ምንሞላው በትክክል ነው። ስለ ሙላት በትክክል መረዳት ካላገኘን በትክክል አንሞላም ማለት ግን አይሞል እሱ ሳይሞላን ቀርቶ ሳይሆን መንፈስ ቅዱስ ሲጎበኘን ሊል የፈለገውን አናገኝም እና ታርጌታችን መውደቁ ላይ እናደርግና በቃ ወይም ደግሞ ምንጠባበቀው አለ። ዛሬ እግዚአብሔር ነበር ጉባኤ ውስጥ ምንለው ስሜቶቻችን ላይ የሚገለጡ ነገሮች አሉ። ወረረኝ፣ ጀርባዬን፣ ሰውነቴን በቀውር የሚገርም መንፈስ ነበር ለማለት ነዘረኝ፣ አንዘፈዘፈኝ። አሁን አየ ከነዘረ አሁን አንተ የምትጠብቀው ምን ነው? ዛሬ አይነዝረኝም እንዴ ያልክ ጭንቅላት ይጠባበቃል። አይ ባይ ዲፎልት ለኃይል ስጸልይ ሚነዝር ነገር ትጠብቃል። ካልነዘረ ጌታ ምን ነው ዛሬ ዝም አልከኝ? አሁን ጉዳዩ የሚሰማን ነገር አላማው አቴንሽን ለመያዝ ነው። በቃ አቴንሽናችሁን ፈልጎት ነው ጌታ። ለምሳሌ መጣና ይላል መልአኩ ጎኑን ነካውና ጴጥሮስን አነቃው ይላል። አላማው መንካት አይደለም። ይሄ ጎኑን ነክቶ ወይ ከረከርከኝ ማስባል አይደለም። ሪብቀኝ ለማስባል አይደለም። ከስቤል ያወጣው። አሜን በሉ። ክብር ለኢየሱስ ይሁን። አሁን ለምሳሌ እናንተ ተኝታችሁ ታስራችሁ ጌታዊ ፍታኝ ብላችሁ ጸልያችሁ ጌታ መጣና ነካችሁ። ነካኝ ስትል አትከተለው፣ መልአኩ ትቶ ሄደ። አሁን አንተ ነካኝ ስትል ኧረ ና እባክህ እያለ ነው እሱ። ተከተለኝ። አሁን የመነካቱ ዓላማ አቴንሽን ነው። አረ ኢየሱስ ጌታ ፎከስ እንድትሰጠው ነው። አቴንሽንህን እንድትሰጠው የሆነ ነገርህን፣ ስሜትህን፣ ፍላጎትን። ምክንያቱም ስሜት እንዲሰማ ሊሰማ ይገባል። ምክንያቱም ስሜት ነው የነፍስ ክፍል፣ ዕውቀት ነው የነፍስ ክፍል። አረ ኢየሱስ ጌታ አስተሳሰብ ነው የነፍስ ክፍል። ስሜትን ከገዛው ያን ነገር ፎሎ ለማድረግ እንትን ይልሃል፣ ፍላጎት ትሰጠዋለህ። አያው ስሜትን ለማግኘት ይፈልጋል። አቴንሽንህን ለመቆጣጠር የሆነ ነገር እንዲሰማ የተሰማን አቴንሽንህን እየተቆጣጠረ ነው። ዓላማው ግን ኦሬዲ እኛ ውስጥ ያለው ያ ንጉስ አሜን መንገዳችንን ሊቆጣጠረው ፈልጓል። ሊመራንና ታምር ሊያረግ ፈልጓል። አንዳች ገመድ ሊበጥስ ፈልጓል። በኢየሱስ ስም የአንድ ሰው ሰንሰለት ዛሬ ተበጠሰ። አይ አረ ኢየሱስ ጌታ እየጸለይክበት ላለኸው ኬዝ መልስ ይዞ የመጣ እንጅል አለ። መልስ ይዞ መጣ ሰማይ አለ። ሱኩቱራ ባካሶ ቤቤ በኢየሱስ ክርስቶስ ስም ሰማይ ዛሬ ሲቆጣጠረኝ ይሰማኛል። ሰማይ ዛሬ በቁጥጥሩ ሲያውላው አንድ ሰው ይሰማኛል። ከዛስ ወደ ተትረፈረፈ ወይም አሜን ልናገር አየው ዲናር ወደ ያዘችው አሳ ይመራሃል። እየመራ የቤት ቁልፋችሁን ይስጣችሁ። እየመራ የኢትዮጵያን ከፍታ ያሳልፎ ይስጣችሁ። እየመራ የመንፈስ ቅዱስን መገለጥ ሰማይ ያሳልፎ ይስጣችሁ። እና ሁል ጊዜ ምሪት የሌቭል ለመቀየር በህይወት ውስጥ
እግዚአብሔር ዳይሜንሽን ለመቀየር ሲፈልግ አንዱ የሚያደርገው ምሪት ነው። መንፈስ ቅዱስ ሲመራችሁ ከተከተላችሁ በህይወታችሁ ዳይሜንሽን ትቀይራል። አንዳንድ ሰዎች ለምን ይመስላችኋል የጸጋ ስጦታ በፍጹም መግባባት ማይችሉ? ምን እንደሚገርመኝ ልንገራችሁ። በየዘመናቱ በመጽሐፍ ቅዱስ ውስጥ ሳኦልን ተመልከቱ፣ ከዛ ዳዊትን ተመልከቱ በመጽሐፍ ቅዱስ ውስጥ። ከዛም በኋላ በጀነራሎች ዘመን ላይ የተነሱ ታላላቅ የእግዚአብሔር ሰዎች ታሪክ ውስጥም አንድ ተመሳሳይ ያነበብኩትም አሁን በእኛ ዘመንም እያየሁት ያለሁትን ነገር ልንገራችሁ። ብዙ ጊዜ የቅባት ጠላቶች የተቀቡ ሰዎችን ወጥረው የሚቃወሙ ሰዎች ተቀብቶ የነበሩ ፌል ያደረጉ ሰዎች ናቸው። አይታችሁ ከሆነ እስቲ በደንብ አድኑ። የሆነ ጊዜ ጌታ ይጠቀምባቸው የነበረ ከዛ አትሞስፌር የወጡ ኖርማል ፍጥረታዊ የሆኑ ሰዎች ናቸው የቅባት ተቃዋሚ። ምን አዲስ ነገር አለ? ፒሪሪ ነው ምናምን እሱን የለመድናት ነው ብሎ ይንቁታል። አረ ኢየሱስ ጌታ ፈውስ ነው እኔ እኮ ይልሃል። ስንቱ እጄ ላይ ሆነዋል። በነገራችን ላይ እሱ ናቸው የሚሰዱት። ለምን አትሉም? ስሙኝ፣ ሳምሳም ይላል እንደ ትላንትናው መስሎት ሲል የለም ይላል። አንዳንድ ጊዜ የሆነ ቦታ ላይ የመንፈስ ቅዱስን ምሪት ሉዝ አድርገውታል። መንፈስ ቅዱስን መከተል አቁመዋል። ልክ መንፈስ ቅዱስን መከተል ሲያቆሙ የራሳቸው ልማድ ላይ ተመስርተዋል። ልክ የመንፈስ ቅዱስን ምሪት መከተል ስታቆም የመንፈስ ቅዱስ አደራረግ አይገባ፣ መጣላት ብቻ ነው የሚጀምረው። እያልኩ ያለሁት የአሰራር ብልሹነትን የሚያስተምሩ ሰዎችን እያልኩ አይደለም። አንዳንድ ደግሞ አሉ እግዚአብሔር የቀባቸው መንፈስ ቅዱስ የሚከተሉ ሮንግ የሆነውን አካሄድ በእግዚአብሔር ቃል የሚያርሙ አባቶች አሉ። እኔ እነሱን እያልኩ አይደለም። እነሱ በጣም ያስፈልጓታል ለኢትዮጵያ ቤተክርስቲያን። አባታዊ ልብ ያላቸው ቅባት የሚያውቁ የመንፈስ ቅዱስን አደራረግ የገባቸው፣ በሌላ አማርኛ እግዚአብሔር ያንን አሰራር በእነሱ ላይ ያስቀመጠ በታምር እግዚአብሔር እንዴት እንደሚናገር ትንቢት እንዴት እንደሚነገር ማያቅ ሰው ስለ ነብይን መምከር አይችልም። አያውቆማ፣ ዓለሙን አያውቆማ። እና በቅርብ የምታውቁ ሰዎች ካላችሁ ወዳጆቻችሁ ከሆነ ቅባት መሳደብ ከጀመሩ እረፍ በሉት። ጭር ያለች ዶሮ ታውቃላችሁ? ጭር በቃ ኢየሱስ ጌታ ነው። ይኸውላችሁ ነፍሰ ጡር ጽንስ ያለው ሰውና ጽንስ የሌለው ሰው እንቅስቃሴው አንድ አይነት አይደለም። ዝም ብሎ የሚዘል ሰው ጽንስ የለው። ይሄንንም ይረክ እንዲህ ሰው ካበዛ እንዲህ ካበዛ ጽንስ የለው። እሺ ቆይ ስሙኝ፣ ጽንስ ያላት ይኸው ባለቤቴ ጽንስ ያላት አሁን የኔ ባለቤት አይደለም አሁን በነቃቄ ነው የምትሄደው። ሃሌሉያ እንዳገት አሁን እኔ እንደዚህ እየሰበኩ እንደምሮጥ አር ነው የሚወራ ሃሌሉያ። ዛፍ ፍሬ ሲይዝ ደግሞ እዩ፣ ዛፍ ፍሬ ሲይዝ እንዲህ ነው የሚለው። በጣም ነው የሚያጎነብሰው። ፍሬ ሲኖር እንዲህ አትልም። ንፋስ እንኳን ሲመጣ ፍሬ ያዘ ዛፍና እንትኑ አንድ አይደለም። ፍሬ ያልያዘው እንዲህ ሲል ፍሬ ያዘው እዛው ነው በከነፍሬው እንዲህ ሻባባባ ራካታባ። መንፈስ ቅዱስ በጣም እንደተቀጠቃችሁና እንደተሞላችሁ የሚያስታውቀው አንዳንድ ጊዜ ህይወታችሁ ገፍቶታል። በቃ ደስ እንዳለ አትሆንም። የፈለከው ላይ አፍን አትከፍትማ። ፈራ እግዚአብሔር በልብ አለ። ባይገባኝስ ብተላለፈው ውስጥ ትላለህ። ከዛ በጥንቃቄ እግዚአብሔርን ቃል ታጠናለህ። በጥንቃቄ ለእግዚአብሔር ቃል ስልጣን ጥንቁቅ ትሆናለህ። አረ ኢየሱስ ጌታ ነው። ምናልባት እንዳለው እንደ ገማልያ እውቀት ሲኖር እንዲህ ነው። ሌሎች ሁሉ ካላጠፋን ሐዋርያትን ካላጠፋን ሲሉ ገማልያ አለበት። አንተ ታው አለ ታው ምናልባት እስቲ በሉ ይሄን ቃል ከእግዚአብሔር ሆነው ከሆኑ አታጠፏቸው። አየ ከእግዚአብሔር ሆነው ከሆኑ ድካም ቢኖርብህም አያጠፉ። ኢየሱስ ጌታ ነው። ካትሪን ኮልማን በትዳር ምክንያት አደገኛ ውድቀትና ድካም አጋጠማት። በአገሯ የነበሩ የአገሯ ሰዎች የከተማ ሰዎች በስማ ማሳደዷት ትላንት እንደዛ እንዳልተጠቀሟት። ከዛ ሀገር ላይ መኖር ሲያቅታት ሀገሩን ለቃ ወጣች። ሌላ ሀገር ነው። እንደገና በከባድ ቅባት እግዚአብሔር ጎበኛት። ሲጎበኛት የገባችበት አገር ከሷ ቅባት የተነሳ ተጎበኘ። ከዛ ይሄ ትታው የሄደችው አገር መሪው፣ ህዝቡ፣ ቸርች መሪው፣ ሽማግሌ ልኮ አገልጋይ ልኮ እባክሽ ተመልሰሽ ና ያሏት። ሃሌሉያ። አይጥልህም እግዚአብሔር። እስቲ በሉ እግዚአብሔር ነው የያዘኝ፣ አይጥለኝም በሉ። እግዚአብሔር ነው የያዘኝ። በእውነት እኮ ነው ብለህ የቀባው እኮ እግዚአብሔር መሀል ላይ ጥሎት ሊያዋርደው አይደለም። አሜን በል እባክህ። ሊያነሳህ የታመነ አምላክ ነው። አይተውህም። እስቲ አይተወኝም በሉ። አይተው በታምር ልናገር አንድ ጽኑ ተስፋ
አይተውህም። በጣም በጣም እርግጠኛ ሆኜ ልንገር፣ ማንም ምንም ቢል ስጋት አይግባ፣ አትፍራ። ፍርሃት እንዳይልህ በፍጹም አይተውህም። ካንተ ሌላ አያስብም። አሜን። አልሰማኝም። ካንተ ሌላ አያስብም። አረ ኢየሱስ ጌታ ነው። እግዚአብሔር ከእኔን ትቶ ሌላ እግዚአብሔር ይኸውላችሁ እጦተኛ ችግር ያለበት አምላክ አይደለም። እኔን ከኔ የወሰደ ወደዚህ ያገላበጠ የሚኖር አምላክ አይደለም። ለሱ አለው እያንዳንዳችን ውስጥ የታጨቀ መዝገብ አለ። አንተ እምቢ ብትል ሌላን ይጠቀማል ወይ? በሚገባ። ግን አንተን ትቶሃል ማለት ግን አይደለም። አንተ እሺ ያልክ ቀን ይጠቀማል። ከዛ ልክ እሺ ስትል ሞልቷል ኮታ አይልህም። ለምን? በምድር ላይ የሚሞላ ኮታ የለም የምህረት እግዚአብሔር እዚህ ምድር ላይ ግን አንድ አደገኛ ነገር እንዳዘነጉ ሰዎች የእግዚአብሔርን ፈቃድና የእግዚአብሔርን ምሪት ሉዝ ካረጉ በኋላ በቀላሉ ለመመለስ የሚችሉበት ሁኔታ አይኖርም። ብዙ ጊዜ እግዚአብሔር ስለማይመለስ ግን እንዳይመስላችሁ ምን ይሆናል መሰላችሁ? ላሳያችሁ። ልክ 6 ነው ኤርምያስ 6:16 ነው። በደንብ ስሙኝ። በመንታ መንገድ ላይ ቁሙ የሚለው ቃል ምን ይሆናል መሰላችሁ? ልክ ምሪት እየሳተን ስንመጣ በልማዳችን ላይ እየተመሰረትን ስንመጣ እግዚአብሔር እዚህ ጋር ወደዚህ ሂድ ይለናል። ከዛ ልማዳችን እየተከተልን እየተውነው እንመጣለን። ስለዚህ አሁን ሂዱ ያለንን ሐሳብ ተመልሰን እስክናነሳ ድረስ እግዚአብሔር በነገራችን ላይ ይሄንን እንደማይቀይረው ታውቃላችሁ። እኛ ግን እንርቃለን በጣም ከዛኛው እርቀን እዚህ እንደርሳለን። ከዛ ሰው ሁሉ አውቆናል፣ ፈምሰናል። እዛ መመለስ ስቃይ ነው። በጣም ያሰቃየናል። ዝቅ ብለን ሶሪ ብለን እዛ ይከብደናል። ከዛስ እናሻሽለዋለን። ጥቂት ቀረብ ያለን መስለን እንደዚህ እንሄዳለን። ለምን? እዚህ ጋር ስንደርስ ክብራችን አለ፣ ኢጎ አለ፣ ያሰቃየናል። ስማችንን ደግሞ እኛ በምንፈልገው ከፍታ ላይ ገንብተነዋል። እንዴት እንውረድ? ያሰቃየናል። ስቃዩ ስለሚያስጨንቀን እዛ ጋር ነው እግዚአብሔር ደግሞ የሚጠይቀን። ስለዚህ አሁን እናነሳለን እኮ ንስሐ ገብተናል። እዛኛው ፖይንት ላይ ግን አንመጣም። በቃ አልቀሳል። በቃ ጌታ ምሕረት ወዚኛው ነው ምን ሞክሩ። አሁንም እግዚአብሔር አሁንም እዛ ሂድ አንሳው ያኘን ነው የሚለው። አሜን። ሐሳብ አይቀይርም እግዚአብሔር። ሃሌሉያ። ስሙኝ፣ እግዚአብሔር ዮርዳኖስን ተሻገሩ ብሏቸው ዝም ብሎ ጾም ጸሎት ቢገቡ ጌታ ሆይ ሞልቷል እኮ ቢሉ የዛሬ 10 ዓመት እግዚአብሔር ቢመጣ ምንድን ነው የሚላቸው? ዮርዳኖስን ተሻገሩ ነው የሚላቸው። ሃሌሉያ። ይሄን ባህር ተሻገሩ ነው የሚላቸው። ከ20 ዓመት በኋላም ቢመጣ ተሻገሩ ነው የሚላቸው። ሃሌሉያ። እረፉ እኔ አምላክ እንደሆንኩ ወቁ ያለ ጌታ በእግዚአብሔር ማረፍ ሲያቅተ ምንድን ነው የሚለው? በቃ ተው ሌላ ሐሳብ አለ አንተ ይላል። እረፍ እኔ አምላክ እንደሆንኩ ወቅ ነው የሚለው። ሁሌ ደጋግሞ እሱን ነው የሚለው። መቼ ነው የምናርፈው? ስናውቀው። በቃ አለቀ። አረ ኢየሱስ ጌታ ነው። ሌላ ሐሳብ የለውም እግዚአብሔር። መንገዱን ለምሳሌ የዘላለም በክርስቶስ ኢየሱስ የማያምን የዘላለም ሕይወት የለውም ይላል አይደል? ሕይወት የለውም ይላል እንዴ አይልም? የት ነኝ? መንገድ ላይ ነኝ? ጎዳና ላይ እየሰበኩ አይደለም፣ ቸርች ነው ይላል አይደል? እሺ ሁሉ ሰው ተሰብስቦ ማለት ነው። ሰው ተሰብስቦ ማርያምም እኮ ብሎ እንደው እሷንም ያን ተቀበላት በሱ ብንመጣ ምን ችግር አለው? እግዚአብሔር በቆይት ሐሳብ የሚቀይር ይመስላችኋል? እሺ በቃ ነው ያው ነው እሷም ተሸክመኛለች ብሎ ሐሳብ ይለውጥ ይመስላችኋል? አይለውጥ። ሁሌ የመጣ የዘላለም ሕይወት በልጄ በኩል ነው ይላል። በስ ትታ እንኳን በቃ እምቢ ብለህ ችክ ብለህ ብትሞት ራሱ ሰማይ ስትሄድ ብታገኘው እግዚአብሔር መጣልኝ መንተናም በኩል ችግር የለውም በዚህ በኩል ትገባለህ የሚለው ቦታ የለው። አረ ኢየሱስ ጌታ ነው። አላያችሁ እንዴ? በምድር ቀልዶ አብርሃም ቅፍ ላይ የገባውን አላዛርና ያኛውን ባለጠጋ ሉቃስ 16 ሃሌሉያ። ለጓደኞቼ እንኳን ንገራቸው አለው። ለወንድሞቼ ወደዚህ ቤተሰቦቼ ዘመዶቼ ወደዚህ እንዳይመጡ ንገራቸው አለ። አይ እዛ ያሉት ነቢያትን ካላመኑ በስተቀር እስካላመኑ ሌላ ብልክም አያምኑም ብለዋል። አረ ኢየሱስ ጌታ ነው። ስንቶቻችሁ እየሰማችሁ? ሃሌሉያ። ቀጥለን ምን ብለን ነበር? በመንፈስ ቅዱስ ስለመሞላት የሚናገሩ የመጽሐፍ ቅዱስ ጥቅሶች ብለን አየን። ከዛ ደግሞ እንዴት በመንፈስ ቅዱስ መሞላት እንችላለን። አሁን በመንፈስ ቅዱስ መሞላት ምን ማለት ነው የሚለውን አይተናል። አረ ኢየሱስ ጌታ። ኦኬ፣ በመጀመሪያ ደረጃ ቀደም ብዬ ተናግሬያለሁ። አዳዲስ የመጣችሁ ሰዎች ሐሳቡ እንዲገባችሁ በመንፈስ ቅዱስ መሞላት ማለት አንድ ጊዜ ተሞልተን ምን ጨርሰው ወይም መመረቅ አይደለም።
የመንፈስ ቅዱስ መሞላት መንፈስ ይሙላባችሁ የሚለው ሐሳብ ላይ የገባው የሂብሩ ቃል የመጽሐፉ ሰዎች የጻፉ የተናገረው ቃል ላይ ቀጣይነት ያለውን ሐሳብ የሚገልጽ ቃል ነው የገባው። ስለዚህ ይሙላባችሁ የሚለው ተሞልተ በቃ ጢም ብለህ ረክተህ አቁም ማለት ሳይሆን እለት እለት ይሙላባችሁ ማለት ነው። መሞላት መገዛት ነው። መሞላት ቁጥጥር ውስጥ መዋል ነው። መሞላት መመራት ነው። የተሞላ ሰው ማለት እየተመራ ያለ ሰው ማለት እግዚአብሔር የሚመራው ሰው ማለት የእግዚአብሔር ምሪት የሚከተል ሰው ማለት ነው። ሲሞላ ትከተለዋል፣ ምክንያቱም ተቆጣጥረዋልና። ይሄን ካልን ታዲያ እንዴት ነው መሞላት ምችለው? በመረዳት ወይም በእውቀት። መንፈስ የሚሞላን በሉ በመረዳት ነው በሉ። ለምሳሌ በጣም የሚገርም ነገር ልንገራችሁ። ብዙ ዘመን በጌታ ቤት ቆይቶ መንፈስ ቅዱስ በልሳን መጸለይ ያቅቷቸው ምናምን በቃ ጌታ እኔን ሊሞላኝ አይፈልግም፣ በቃ እኔ ችግር አለብኝ ማለት ነው። ጌታ እኔን አይወድ ወይም ደግሞ በመጨረሻ ብያቸዋለሁ፣ ሁልጊዜ ሮንግ የሆነ ዶክትሪን ላይ የሚደርሱ ሰዎች በጌታ ቤት ቆይታ የሆነ ነገር ሞክሮ እነሱ ላይ አልሰራ ሲል ሮንግ የሆነ ዶክትሪን ይመሰርታል። ወይ ልሳን እንዲህ ነው፣ ወይ ልሳን ለሁሉም አይደለም፣ ወይ ልሳን ደግሞ እንደዚህ ለተመረጡ ሰዎች ነው የሚል ትምህርት ይዞ ሊመጡ ይችላል። እንደነ ኑሃሚን እግዚአብሔርን ማራ በሉት የሚለውን ትምህርት ይዛ ይመጣችሁ፣ አስመርሮኛል የሚለውን ትምህርት ይዛ ይመጣችሁ ከመንገዷ የተነሳ እንጂ እግዚአብሔር ማንንም አያስመርር። ሃሌሉያ! እስቲ በሉ እግዚአብሔር ማንንም አያስመርርም። ይሄ ዶክትሪን ግን የመጣው ከሳተ ሰው ነው። ያስመረራት መንገዱ ነው እንጂ እግዚአብሔር አይደለም። በመንፈስ ቅዱስ ለመሞላት የመጀመሪያው ደረጃ ምንድነው? መረዳት ነው። የመጀመሪያው መረዳት ያለብን ምንድነው? እግዚአብሔር መንፈሱን እንደሰጠንና እርሱም በውስጣችን እንደሚኖር። እስቲ እግዚአብሔር መንፈሱን ሰጥቶኛል፣ እርሱም በውስጤ ይኖራል። መረዳት ያለብን ለመሞላት የፈለገ ሰው ሊረዳው የሚገባው የመጀመሪያው መጽሐፍ ቅዱሳዊ ትሩዝ እግዚአብሔር መንፈሱን ሰጥቶናል፣ እርሱም እኛ ውስጥ ይኖራል። የመጀመሪያው መንፈስ ቅዱስ ሙላት ላይ ማሰብ ያለብህ ከጣሪያ የሚመጣ የሆነ ነገር መጥቶ ላይ ዱብ ብሎ ከቁጥጥር ውጭ ወጥቶ አፍን ተቆጣጥሮ የሚያናግር ነገር እንዳትጠብቅ። ዮሐንስ ወንጌል እሺ ቁጥር 16 ምዕራፍ 14 እሺ ቁጥር 10 የምዕራፍ 14ን እናንብበው። እሺ ቁጥር 10 እኔ አብን እለምናለሁ፣ ቁጥር 10 እኔ አብን እለምናለሁ እርሱ ከናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣቸዋል። እስቲ ይሄን ቃል ጮክ ብላችሁ በሉ። እርሱ ለዘላለም ከናንተ ጋር የሚኖር ሌላ ምን አጽናኝ። እስቲ በሉ ለማ እስከ መቼ? ለዘላለም። ካሞን አንድ ልንረዳው የሚገባው ትሩዝ ምንድነው? እውነት በመረዳት ነው መሞላት ብያቸዋለሁ። ምንድነው? መጀመሪያ መንፈስ ቅዱስ በአንተ ውስጥ እንደሚኖር እስቲ በሉ። መንፈስ ቅዱስ እኔ ውስጥ ይኖራል በሉ። ማን ውስጥ? እስከ መቼ? ለዘላለም እንዲኖር ሌላ አጽናኝ አረረረረ እሱ በሉ ባካችሁ። ለዘላለም በእኔ ውስጥ ይኖራል። አሁን የመሞላት ትርጉም ሲገባችሁ አይደል? መጀመሪያ አሁን አይቸግራችሁም ይሄ ማለት ምን ማለት እንደሆነ። አሁን እኔ ውስጥ የሚኖር ከሆነ ምንድነው መሞላት ትርጉሙ ከገባ በቃ ይኸው በሱ ሐሳብ ቁጥጥር ውስጥ፣ በሱ አመራር ውስጥ፣ በእርሱ አገዛዝ ውስጥ ራሳችን ሰሚት ማድረግ ነው መሞላት። እሺ እንቀጥል። እርሱም የእውነት መንፈስ ነው። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። አሁን ይውልኝ ዓለም ለምንድን ነው መንፈስ ቅዱስ ማትቀበለው? ዓለም ስለማያየውና ስለማያውቀው እቺ ቃል በላ ስለማያየውና ስለማያውቀው። አሁን እኛ የምንሞላው በምንድን ነው ብያቸዋለሁ? በመረዳትና በእውቀት። እንዴት ነው የምንሞላው? ስለምናውቀው በማወቅ። ዓለም ለምን አትሞላም? አታየውም፣ አትረዳውም፣ አታውቀውም። ስለዚህ መንፈስ ቅዱስ አይመራትም። ገብቷችኋል? ምለው መንፈስ ቅዱስ ለምንድን ነው ማይሞላት? ዓለም ለምን ነው መንፈሱን ማትቀበለው? አታየውም፣ አታውቀውም። ሁለቱም በነገራችን ላይ ተመሳሳይ ሐሳብ ናቸው። ማየት ማለትና ማወቅ መረዳት ነው። በነገራችን ላይ ማየት ማለት ነው። ኧረ ኢየሱስ ጌታ ነው። አሜን። ጥልቅ የሆነ መረዳት ስለማያየው ስለማያውቀው አይቀበል። እናንተ ግን ምን ስለምትሉት? እናንተ ግን አብሯችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ።
እናንተ ሰዎች ይሄን ቃል ያገኙኝ። እናንተ ግን በውስጣችሁ ምን ስለሚኖርና ስለምታውቁት ምን ትሉታላችሁ? ታውቁታላችሁ። ኤኮቫራታሽ አዲው ይኖራል በሉ እስቲ አውቀዋለሁ። ራቱሰበካራዳ ስለዚህ አሁን የመንፈስ ቅዱስ ቁጥጥር ወይ መሞላት ማለት ምን ማለት ነው? መረዳት ሪቨሌሽን ኩሳባሊያታ ዘበኮቫራካታሽ ስለዚህ አሁን ወድቀህ ተገኝ ተነስተህ ምንም መረዳት ካላገኘ እሱ መሞላት አይባልም። አላገኘኸውም። መሞላት የመንፈስ ቅዱስ መረዳቱም ሪቨሌሽን ነው፣ አንደርስታንዲንግ ነው። የልቦና አይኖቻችሁ እንዲበራ የሚለው መጽሐፍ ቅዱስ ማለት ነው። መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ። እሺ ደግመን እናንብበው። እናንተ ግን አብራችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ። እሺ ወላጅ እንደሌላችሁ ልጆች አልተዋችሁም። ወደ እናንተ እመጣለሁ። ራባሻታባ እስቲ ወደ እኔ መጥቷል በሉ። ድጋሙ በእናታችሁ። ቁጥር 9 15 ቁጥር 9 አበሱ ባባ ያዳ አብ እንደወደደኝ ሁሉ እኔም ወድጃችኋለሁ። እሺ በፍቅሬ ኑሩ። አስካባራዲያ እሺ እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እስቲ በሉ። እኔ የማንን ትእዛዝ ጠብቄ? ሃሌሉያ የሚለኝን አንድ ባንድ እየጠበቅኩ በሱ ፍቅር ውስጥ እኖራለሁ። ዮሐንስ ወንጌል ምዕራፍ 10 ላይ ታስታውሳላችሁ። እኔ አባቴ እንደማውቀው አባቴም እንደሚያውቀኝ በጎቼ እንደዚሁ ያውቁኛል። ምንድነው ይሄ የመሞላት መረዳት ማለት? ምን ማለት ነው? ዝም ብሎ ኢንፎርሜሽን ብቻ ነው። መሞላት ማለት ጥልቅ የሆነ ኢየሱስ አብን እንደሚያውቀው አብም ኢየሱስ እንደሚያውቀው ልክ በዚህ ዕውቀት ልክ እንድናውቀው ነው። በዚህ ዕውቀት ልክ እግዚአብሔርን ስንረዳው በፍጹም በመለኮት ቁጥጥር ውስጥ እንወድቃለን። ስለዚህ መሞላት ቫይብሬሽን አይደለም። መሞላት መውደቅ መነሳት አይደለም። መሞላት አንደርስታንዲንግ ነው፣ ወይም በመንፈስ ቅዱስ ቁጥጥር ውስጥ መውደቅ ማለት ነው። አረ ኢየሱስ ጌታ ነው። ይኸውላችሁ ይሄ ሲገባ በጣም ብዙ ነገር እንደተበረዘ የሚገባ ያኔ ነው። የሆነ ሰውዬ ተሞላው ብሎ ከዳር እስከ ዳር አምሶ ሲወጣም ሲያምስህ በቃ ባህሪውን ነው ሪያክት ያደርገው ማለት ነው። ጉባኤ ውስጥ በፍጹም ኃይል በፍጹም ነፍስ ነው የሚለው መጽሐፍ ቅዱስ። አሜን። ደስ አለኝ። እንዴት ነው የእግዚአብሔር ደስ እንዳስደሰተ ሪያክት የምታደርገው? በስሜት እኮ ነው ደስታ የምታውቀው። አረ ኢየሱስ ጌታ ነው። እና ማሳክ ከፈለገ መንፈስ ቅዱስ በነገር ወታደር ካምፕ አትሁን፣ ሰረዝ አትሁን፣ ሳቅ እንጆይት። አሜን በል። ይኸውልህ ለምንድን ነው ሊያስቀ የፈለገው? በጣም ትካዜ እያሰቃየህ ነበር። ህይወት በችግር እየተሰቃየ ነበር። መንፈስ ቅዱስ ሲመጣ ነው በቤቴ ደስ አሰኛቸዋለሁ ብሎ ስለዚህ ሊያስደስት ሲፈልግ ማለት ነው። ነጥብ ላይ አትቁም። ነጥብ ላይ ከቤት ስትመጣ የመጣበት ነጥብ ላይ እስታካተርክ እስቲ ነጥብን ልቀቃት። አሜን። 10 ከሆነ 0 ላይ ግባ። 10 ነጥብ ይዘህ ከመጣ 0 ላይ ግባ። ለጾም ጸሎት ገብታችሁ ራሱ ነጥብ ልቀቁ ባካችሁ። አሜን። ነጥብ ስትለቁ ነው መንፈስ ቅዱስ የሚመራችሁ። ከዛ ጌታ ወይ ወደ ፖይንት ያትበል። ጌታ ሊያስቅህ ሲፈልግ ያኔ ደግሞ እኮ አንዳንዴ ጌታ አልፎ አረሳስቶ ያስቅሃል። ከዛ ግንስ ምን ላይ ነበር ያቆምኩት ብለህ የምትሄደው ታሪክ እዚህ ጋር ነበር አይደል ስመጣ ያቆምኩት። ከዛ ትጀምራታለህ ከሷ። የአንዳንድ ሰው ህይወት እንደዚህ ነው። በነገራችን ላይ ይኸውልህ ሰው መጥቶ ወይም እንግዳ መጥቶ ይረብሻል። በነገራችን ላይ ይሄ እንትን ላይ ድንገት ሲመጣ ራስ እንደገና አስታውሶ ከ30 ደቂቃ በኋላ ከነጥቡ ይጀምራል ጸቡን ብሎ ቆይ አስታውሰኝ እስቲ ብሎ ምን ላይ ነበር የቆምነው? ኧረ እግዚአብሔር ይባርካችሁ።
ከችጋር ከነጥቡ አትጀምሩ። እግዚአብሔር መጥቶ ልብን ማሳቅ ፈገግ ማሰኝ ከጀመረ ተከተለው። ይኸውላችሁ ጴጥሮስ ነጥቡ ላይ ቀጥ ብሎ ቢቆም ከእስር ቤት አይወጣም። ነጥብ ላይ ካልቆምክ ከእስር ቤት ትወጣለህ። ነጥብ ላይ ችክል ካልክ እስር ቤቱ አይለቅም። ይኸውላችሁ ነካው፣ እስቲ ነካው በሉ። ቀጥሎ ምን አለው? ከነካ ሚልህ ነገር አለው። ከነካ ሚልህ ነገር አለው። ዝም ብሎ እግዚአብሔር የመነካካ ጨዋታ አይጫወትም። ሊነግርህ ነው፣ ሊመራህ ነው፣ መንገድ ሊያሳይ ነው። ነካው። ከዛስ ልብስን አርከ አንተ የምታደርገው ነገር አለ። አየውን እግዚአብሔር የሚያደርገው ነገር አለ። በር መክፈት የሱ ነው። አረ ኢየሱስ ጌታ። በሩ መክፈት የሱ ነው። ዘበኛውን ማፍሰስ የሱ ነው። እያንዳንዱ ምዕራፍ ሰባብሮ ማሳለፍ የሱ ነው። መከተል ግን ያንተ ነው። ልብስ መልበስ ግን ያንተ ነው። አይ ያንተ የሆነ ነገር አለ በህይወት ውስጥ። ተነሳና ምን አልበላለው? ልብስ ልበቅ፣ ቀበቶና ጫማን አጥልቃል። አሜን። ለምን አጥሩ? ለምን ብሎ ይሄ መንፈስ ቅዱስ አድርግ አጥልቅ ብሎ ሚስ ያረከው ነገር ከእስርህ ከወጣ በኋላ ያስሮጥ። ገብቷቸዋል? ምለ ሰውየው መንገድ ሊወጣ ነው። መንገድ ላይ ደግሞ ኮርኮንች ምናምን አለ። ስለዚህ ጫማውን ማድረግ አለበት። አንተ የምታደርገው ነገር የሚነግርህ ለዛ ነው ጌታ። በአርነት ላይ ሰሞን በተከፈተው በር ላይ እንዳትሮጥ ያደርግሃል። ያ አድርግ ሲል ያላረከው ነገር በተከፈተው በር ላይ እንጆይ እንዳታረግ ያደርግሃል፣ ይይዛል። ወይኔ ግሪን ያስብላል። አየህ እግዚአብሔር በር ሲከፍት ወይኔ ግሪ የሚያስብል ነገር አብሮ አይሰጥም። አየህ ወይኔ ግሪ የሚያስብለውን እኛ ነን ይዘን የምንወጣው። እግዚአብሔር ይስሐቅን ሰጥሃለሁ ሲል የቤትህ በሳቅ ይሞላል፣ አለቀ። ሐዘኑን ያመጣው እስማኤልን ራሱ ነው። የይስሐቅ ከመጣ በኋላ ያ ቤት ለምን ተረበሸ? እግዚአብሔር ወይ ሊሰጠኝ ከስንት ጊዜ በኋላ ሊሰጠኝ ምን ነው ደስታ ነሳኝ። እንዲህ የሚባል አምላክ ስጦታ የለው። ደስታ ነሳኸኝን የፈጠሩት ራሳቸው ናቸው። እኛ የፈጠርናቸው ነገሮች ናቸው ቤታችን የሚረብሹት። እግዚአብሔር ታማኝ ስለሆነ እኛ ብንስትም መልሶ ይባርከናል። ግን ስተን ያመጣናቸው ነገሮች ግን ያሳምሙናል፣ አይፈቱንም። ልክ ይስሐቅ ሲስቅ እስማኤል ይናደዳል። ስለዚህ ቤቱ ደስታ ይረበሻል። እስማኤልን እሱ አልጠራው። እግዚአብሔር ራሱ ሲመጣ ምን እንዳለ ታውቃላችሁ? አንድ ልጅህን ይስሐቅን ነው ያለው። ከሁለቱ ልጆቹ አንዱን ይስሐቅን አላለው። አንድ ልጅህን ይስሐቅን። በቤታችሁ ስንት ነገር እግዚአብሔር የኔ ነው የሚለው ነገር አለ። አንዳንድ ነገር እግዚአብሔር የኔ ነው ብሎ አይቆጥረው። ጌታ ሆይ አንተ ሰጣኝ ሲል እግዚአብሔር ምን እንደሚያደርግ ነገር አባቷ እቺ ስለዚህ ነገር ስለዚህ ነገር ሲል እንዴ ያዘው። እግዚአብሔር እንዲህ አድርጎ እቺ ናት እኔ ይላል ለይቶ። ያ ሁሉ ኮተት ያንተ ነው። ምክንያቱም እነዛ ሁሉ ኮተቶች እየረበሹ ያሉ እኔ የሰጠሁት ነገር ላይ መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች ይልና በውስጧ ምን አይጨምርም ይላል? ሐዘን አይጨምርም። ብዙ ሰው ጋር ግን የመጣ ሀብት ሐዘን አለው። ጌታ ሆይ በር ክፈት አልኩ ከፈት፣ ግን ጤና አጣው። አባት እግዚአብሔር የፋይናንስ ደጅ ከፍቶ አብሮ ኩላሊት አይሰጥህም፣ ራስ ምታት አይሰጥህም። ባለጠግነት ሙሉ ነው። በነፍስ በስጋ የሆነ ደስታ ነው። እስቲ አሜን በሉ ባካ። እንዴ እስራኤልን እግዚአብሔር ሲመራ ላይ መጽሐፍ ቅዱስ ሲናገር ከወገኖቻቸው መካከል ደዌ አልነበረም ይላል። ደዌ አልነበረም። እግዚአብሔር መራቸው ይልና በመካከላቸው ደዌ አልነበረም። አይገርምም? በእግዚአብሔር አመራር ውስጥ እግዚአብሔር ሙሉ ነው ደስታው። አሜን። ትፈቅዱልኛላችሁ ከኔ ጋር እኔም ከቤቴ በሉ ካሞን ከቤቴ ከህይወቴ በጉብኝት ወራት የሚረብሹኝን የድካሜ ውጤቶች ዛሬ ቆርጬ እጥላቸዋል። በኢየሱስ ስም እጥላቸዋል። እግዚአብሔር መምጣቱ አይቀርም። በነገራችን ላይ ታማኝ ነው። አንስቶ ይባርካል። መጽሐፍ ቅዱስ ሲናገር ይላል ከጥፋታቸው እያዳነ እየመለሰ ይባርካችሁ ዘንድ ብላቴናውን ኢየሱስን ላከ ይላል። መልሶ ሊባርከን ልጁ መጥቷል። ያው ከስህተቴ መልሶ ይባርከኛል። ግን ችግሩ ምንድነው? ያ የኔ መንገድ የሚያመጣቸው ነገሮች በእግዚአብሔር ጉብኝት ወራት ሙሉ ደስታ እንዳይኖረኝ ያደርጋሉ። ሙሉ እንጆይ እንዳላረግ ይረብሻሉ። ቤቴ ውስጥ ይበቅላሉ። ምክንያቱም የሱም ይበቅላል የኔም ይበቅላል። ገብቶቻል? ምለው
ያልኩ ገብታችኋል? ማለት የኔም ይበቅላል የሱም ይበቅላል። ኢየሱስ ጌታ ሃሌሉያ። ፍሬን ዘርን የፈጠረ እሱ ነው። የማጨድና የመዝራትን ህግ የፈጠረው እግዚአብሔር ነው። ሃሌሉያ ሳቱሩባሽ እና በተቻላችሁ መጠን እግዚአብሔር ሊጎበኛችሁ ግድ ስለሆነ እግዚአብሔር እናንተ ቤት መምጣቱ ግድ ስለሆነ እባካችሁ ጠብቁት። አሜን። አርቲፊሻል ነገር አታምጡ። ነገሩ መቀየሩ አይቀርም። የሐዘን ወራት ያብቃ፣ የጦት ወራት ያልፋል። በነገራችን ላይ አርቲፊሻል ነገር እንዳታመጡ። ምክንያቱም ይስሐቅ መጥቶ መሳቅ እንዳትችል ያደርጋል። ይስሐቄ ብለህ መሳቅ ስትጀምር እስማኤሌ ይመጣባል፣ ጠቅ ያደርጋል። ከዛ ሳቅን ያቋርጠዋል። ትስቃለህ እኮ ሙሉ ግን አይደለም። አሁን እንደዚህ የአንድ እንትን ልጅ አንድ ፌመስ ይሄ ቀልድ ይለቀቅና አብሮ የሚለቀቅ አንድ የጻን ልጅ ለቅሷል። አንድ የሆነ የቻይናና አንድ የጥቁር ልጅ እንትን አይታችኋል? በዛ ወደ ለቅሶ ወደ ሳቅ ቢቀየር ብዙ ሰው ደግሞ እንደዛ እያለ እየሳቀ በጉብኝቱ እየሳቀ ይበዛው። አንዳንድ አልቃሾች አላጋጠሟችሁም? ለቅሷቸው የሚረብሹ በለቅሶ ላይ ደና እያለቀሳችሁ መጥቶ ለቅሷችሁን ረብሾ ወደ ሳቅ የሚወስዷችሁ ሰዎች የሉ? በሰላም ለቅሶውን የሚረብሽ መንፈስ ያልኩት ገብቷችኋል? ብዙ ሰው ለቅሶ እንዲረብሽ አይፈልግም። በችግሩ ላይ ተመስጦ ማልቀስ ይፈልጋልና እግዚአብሔር ደግሞ ለቅሶውን ብዙ ጊዜ ይረብሻል። ይመጣሉ ወይ አልቅሶ ያለቅሱ ሲሆነ ምናምን ከዛ ትስቃለህ። በዛው ሳቅ ነው ለቅሶ ነው ግራ ወይ ግንባ ከሌለ ብትተውስ እንደ ወጉ ሆኖ ባህሉ ሆኖ አልፈታ ይለናል እንጂ ብትተውስ። ችግሩ ደግሞ እኛ ሀገር እኮ ብትተውም አይፈታም። አያለቅስም እንዴ ድንጋይ ራስ እነዚህ አሁን ልጆች ናቸው ተብሎ ሊል ይችላል። ለምለም እንዴ ካልመጣስ? ምክንያቱም ይኸውላችሁ የሐዘን ማረጋገጫው መግለጫው እንባ ብቻ አይደለም። መጽሐፍ ቅዱስ ከሚያዝኑት ጋር እዘኑ ይላል። ባለቤቴን አንዳንድ ድሮ የሚያውቁኝ ወዳጆች ሲያገኙ በቃ በደንብ ባህሪ ጠንቅቆ ነው የሚነግሯት እና ይሏት አይ የተለየ ይደሰታል ብሎ እዚህ የሆነ ነገር ምንም አይመስለኝም። ትንሽ አጭር ናት በቃ ይሉኛል። አቤት አንተ በቃ አው በቃ ምን ልበል ኢየሱስ ጌታ በሚሉት ግን አይከፋኝም። የሱ ባህሪ ነው በቃ አለቀ። ኢየሱስ ጌታ ነው። አንዳንዱ ደግሞ ሀገር ያካልላል። ደስ ይለኛል የዛም ሰው ባህሪ በነገራችን ላይ ሻባላታ ኢየሱስ ጌታ ነው። አሜን። ሚስቴ አሁን ሰርፕራይዝ ትሆናለች። በነገራችን ላይ ሰርፕራይዝ ትሆናለች። አጩ የተለየ ሪያክት አታረግ። በነገራችን ላይ ዝግት ግደት ድደነግጥ ትችላል። ምን ሆነሽ ነው ልትል ትችላል። ጻት በጣም እኮ ነው ግን ደስ ያላት። በስማ በጣም ከዛ ደግሞ ሌሎች አሉ ፌንት ሁሉ ደግሞ የሚሰሩ አሉ። አቤት ታድለው ደግሞ እዚህ ጋር አድርገህ እዚህ ጋር አንተ ሰርፕራይዟን አሳይተህ እዚህ ፑልፒት ላይ የሚወጡ ደግሞ አሉ። ላጥ ብሎ አናትህ ላይ የሚወጡ አሉ። እዚህ ቁጭ ራስህ ላይ ይወጣሉ። አንተ ራስህን መሬት ላይ ታገኛለህ። ከላይ ላይ የሆነ ሰው ተሰፍሮብህ። ኢየሱስ ጌታ ነው። ይሄ እያንዳንዱን ጌታ ይመስገን ብቻ። እስቲ አሜን በሉ። እስቲ መንፈስ ይሙላባችሁ በሉ። ቀኝ እጆቻችሁ ብድግ አድርጉና እንዲህ በሉ፣ መንፈስ ይሞላብኛል።